ሐረር ከአዲስ አበባ ከተማ ደቡብ ምስራቅ በ500 ኪሎ ሜትር ርቀት ላይ የምትገኝ የምስራቅ ኢትዮጵያ ከተማ ናት። በዘመኑ የአስተዳደር መዋቅር የሐረሪ ክልል ዋና ከተማ ናት። በ1885 ኪሎ ሜትር ከፍታ ላይ የወይና አደጋ የአየር ጠባይ በተላበሰ ቦታ ላይ አርፋለች። ሐረር ለዘመናት ከፍተኛ የንግድ ማዕከል ሆና ስትኖር ከመሃል ሀገር ከአፍሪካ ቀንድና ከአረብ ሀገራት ጋር በንግድ መንገዶች ስትገናኝ ከቀሪው ዓለም ጋር ደግሞ በቀይ ባህር ወደቦች አማካኝነት ትገናኝ ነበር። የሐረር የጀጎል ግንብ ከ1998 ጀምሮ በዩኔስኮ የዓለም ቅርስ ዝርዝር ውስጥ ይገኛል። በእስልምና ሃይማኖት አራተኛዋ የተቀደሰች ቦታ ተብላም ስትታወቅ 82 መስጊዶች እያንዳንዶቹ ከ10ኛው ክፍለ ዘመን ጀምሮ የነበሩ ናቸው። የሐረር ሕዝብ በታሪክ ባህልና ማንነት ከሐረር ከተማ ጋር በእጅጉ የተቆራኘ ነው። ሐረሪዎች በረጅም ዘመን የስልጣኔ ታሪካቸው ያፈሯቸው ተንቀሳቃሽና የማይንቀሳቀሱ እንዲሁም የሚዳሰሱና የማይዳሰሱ በርካታ ቁሳዊና መንፈሳዊ ቅርሶች ባለቤት ናቸው። ከነዚህ ቅርሶች መካከል ከከተማዋ ልዩ መለያ ምልክት ከመሆንም አልፎ እንደ አውሮፓውያን አቆጣጠር በ2006 በዓለም ቅርስነት የተመዘገበው የጀጎል ግንብ በተቀዳሚነት ይጠቀሳል። በግንቡ ውስጥም ከ82 በላይ መስጊዶችና በርከት ያሉ የሐረሪ ክልል ባህላዊ ቤቶች ይገኛሉ። ሐረር ከፍተኛ የስልጣኔ እድገት ደረጃ ላይ በደረሰችበት በ16ኛው ክፍለ ዘመንም በምስራቅ አፍሪካ የእስልምና ሃይማኖት ትምህርትና የንግድ ማዕከል ሆናም አገልግላለች። ይህም የበርካታ ታሪካዊና ባህላዊ ቅርሶች ባለቤት እንድትሆን አድርጓታል። የጀጎል ግንብ የሐረር ሕዝብ የኪነ ህንጻ ችሎታን የሚያስመሰክር የታሪክና የጥበብ መዘክር ነው። ይህ ግንብ በ16ኛው ክፍለ ዘመን አጋማሽ በአሚር ኑር አማካኝነት እንደተገነባ ይነገራል። ይህ ግንብ ከምድር ከ4 እስከ 5 ሜትር ከፍታ ያለው ሲሆን ወርዱ ደግሞ ከ50 እስከ 75 ሴንቲሜትር ይሰፋል። በአጠቃላይ ስፋቱ 48 ሄክታር ነው። የግንቡ መፈጠር አብይ ምክንያትም ሐረሪዎችን ከዘመኑ ወራሪዎች ወይም ጦረኞች ለመታደግ ተብሎ እንደተሰራ የታሪክ ድርሳናት ያወሳሉ። ግንቡ 5 በሮች ያሉት ሲሆን ውሃ ያለበትን አቅጣጫም ለማመልከት የተሰሩ ናቸው። የጀጎል 5ቱ ጥንታዊ በሮች የምንላቸው ሸዋበር፣ ቡዳበር፣ ሰንጋበር፣ ኤረርበርና ፈላና በር ናቸው። በኃይለ ሥላሴ ዘመነ መንግስት የተሰራው ዱክ በር ወይም መስፍን በር አሁን ብዙዎች የሚጠሩት ሐረር በር ከጥቂቶቹ ጋር የማይገናኝ ነው። ብዙ ሰዎች የጥንቱን 5 በሮች ጥሩ ሲባሉ የሐረር በርንም ያካትታሉ። ባይሆንም 6ኛው ብለን በቅርቡ የተሰራ ብለን ልንጠራው እንችላለን። ከ5ቱ በሮች አንዱ ከረፈላና ሲሆን ስያሜውን ያገኘው በዚህ ስም ወደምትጠራው መንደር ስለሚወስድ ነው ይባላል። ሐረሪዎች ደግሞ ይህንኑ በር ከረ አሱሚን ብለው ይጠሩታል። አሱሚን በሐረሪኛ በርበሬ ማለት ሲሆን ፊት ለፊት ከሚገኘው ቀይ ቀለም ያለው ወንዝ የተወሰደ ነው ይላሉ። ሐረር እንኳን ዛሬ ቀን ዘምኖ ትላንትም ቢሆን ስንቱ ባህር አቋርጦ የከተመባት ስንቱ ቅጥሯ ገብቶ ለትውልድ የተረፈ ትዝታን ያስቀመጠባት የውብና የጥበብ መዲና ናት። የጀጎል ሐረር ባለስተኛ የመሬት ስፋት በርካታ ጎብኚዎችን ከሚያስተናግዱ ጥቂት የዓለማችን ከተሞች አንዷ ናት። ከ1000 ዓመታት በላይ ያስቆጠረው የከተማዋ ታሪክ ቁርሶቿም እንዲበዙ እድል ፈጥሮላታል። የጀጎል ግንብና 5ቱ በሮች የወርቅ ሳንቲሞች፣ ረጅም እድሜን ያስቆጠሩ መስጊዶች፣ የስነ ህንጻ የታሪክ አሻራ የሚያንጸባርቁ የቤት ውስጥ ዕቃዎች ቱሪስትን ከሚስቡት ውስጥ ጥቂቶቹ ናቸው። በፈረንሳዊው ጸሐፊ አርተር ራምቦ የተሰየመው ሙዚየም አንዱ ነው። በሙዚየሙ ከረጅም ዓመታት በፊት የተነሱ የሐረር ከተማ ፎቶዎችና በከተማዋ ላይ ያተኮሩ ምርቶችን ያካተቱ ክፍሎች አሉበት። አርተር ራምቦ በ1880 ወደ ሐረር ከተማ በመሄድ በ11 ዓመታት ቆይተው ለ120 ዓመታት መቆየት የቻሉ ፎቶዎችን አንስቷል። የዚህ ሙዚየም ግንባታ ኢዋጅ በሚባል ህንዳዊ እንደታነጸ መረጃዎች ያመለክታሉ። አፍላላ ውሃ ከሸክላ የሚሰሩ የባህላዊ ዕቃዎች ሲሆኑ በቁጥርም 4 ናቸው። በሐረሪ ብሔረሰብ መኖሪያ ቤቶች ውስጥም በቅደም ተከተል ይቀመጣሉ። እያንዳንዳቸውም የራሳቸው አገልግሎት አሏቸው። የመጀመሪያው የእናት ባንክ ሲሰኝ ባለቤት ወጪ የሚሆነውን ገንዘብ የሚያስቀምጥበት ሲሆን ሁለተኛው ባህላዊ መድኃኒቶችን ማስቀመጫ ነው። ሶስተኛው ደግሞ የመድኃኒቶችንና የእህል ዘሮችን ይቀመጥበታል። አራተኛው ደግሞ የግብርና የተለያዩ ክፍያ ደረሰኞችን የሚይዝ ነው። ቆሪሃዳ በሐረሪ
በሰርግ ወቅት እናት የምትድራት ልጇን ወደ አማቾቿ ቤት ሄዳ በመልሱ እስክትጠራ ድረስ የሚጠቅሟትን ዝሁቅ አቅሊል መቅሊልና ሌሎች ምግቦችን ስንቅ የምትቋጠርበት ነው። እስከ 25 ኪሎ ግራም የሚመዝን ምግብ የመያዝ አቅም ሲኖረው የዚህን የባህል ምግቦች ይዘው የሚሄዱ ሰዎች የሐረርን ባህል በደንብ የሚያስተዋውቁ ሰዎች መሆን አለባቸው። ይህ ከዋንዛና ከሌሎች ዛፍ አይነቶች የሚሰራው ቆሪ ከተወሰኑ ቀናት በኋላ ወደ ልጅቱ ቤተሰቦች የተለያዩ ስጦታዎች ተደርገውበት ይመለሳል። ሐረር ከቅርስነት ባሻገር እንደ አውሮፓውያን አቆጣጠር በ2003 በሰላም በመቻቻል በመፈቃቀርና በልማት ከተማነት ዓለም አቀፍ ሽልማትና እውቅናን አግኝታለች። ይህም የተለያየ እምነት ባህልና ቋንቋ ያላቸው ህዝቦች ለዘመናት በሰላምና በፍቅር ይኖሩባትና ዛሬም የሚኖሩባት ከተማ በመሆኗ የተቀናጀችው ክብርና እውቅና ነው። ሐረር ዩኔስኮ እውቅናን የተቻራት በዓለም ቅርስ ብቻ አይደለም። በግንብ በተከበበው ቅጥሯ ውስጥ የሚገኘው የመድኃኔዓለም ቤተክርስቲያን ከተማዋ ዩኔስኮ የተባለውን ዓለም አቀፋዊ ትኩረት ስባ የመቻቻልና የሰላም ተምሳሌት የተባለ እውቅና እንድትቀበል አድርጓታል። በረጃጅም የመስጊድ ሚናራዎች የታጀበው የሐረር መድኃኔዓለም ቤተክርስቲያን በ27 በድምቀት ይነክሳል። የጀጎል መንገደኞች ከጁማ ዕለት በድምቀት በተጨማሪ በተለየ 27 ነጠላ ለባሾች ከያሉበት ወደ ቅጥሯ የሚገቡበት ሌላ ትዕይንት ያስተናግዳሉ። ምዕተ ዓመት የተሻገረው ይህ ቤተክርስቲያን ንጉሠ ነገስቱ አጼ ሚኒሊክ ኢትዮጵያን በሚመሩበት ራስ መኮንን የሐረርጌ ገዢ በነበሩበት ዘመን የታነጸ ነው። ያሰሩት ራስ መኮንን ናቸው። ክቧ ቤተክርስቲያን ውብ ናት። ዛፎቿ ጥቂት ናቸው። ነገር ግን ከግቢዋ ስፋት አኳያ ጥሩ አድርገው አጅበዋታል። ዛሬ ከሁሉም አቅጣጫ ሰው ወደ ጀጎል እያመራ ይገኛል። ኢትዮጵያ ማለት መንፈስ ነው። እሱም አንድነት ማለት ነው። ኢትዮጵያ የፍቅር የሰላም ሀገር የመቻቻል ምድር ለዘላለም ትኑርልን። ሰላም ሰላም